ሶሻል ሚዲያ ላይ ማነቅ ይመስለዋል። ጋጦት ወሮበላ የሆነ ሴት ናት። አሁን ትንሽ ተቀይራ በቃ እምብርቷን ተበስቼ መጣው ምናምን እያለች ስትቁላላ የምትውል ልጅ ናት። ታለንት የሚባል ነገር የለም። የኩሊ ጨዋታ ነው የምታጫወተው። አንድ በእውቀት ያወራችው ዋን ሲንግል ወርድ አታመጣልኝም፣ አንድ ቃል እና ሰርጀሪ የበታችነት ስሜት ያጠቃሽ ቅናታም ነሽ። እወቂው ብዬ ነው። በደንብ ማበድ ትችያለሽ፣ ፈንዳት ትችያለሽ። ክፋትሽን ዛሬ ሰው አይቶታል። ተደብቆ ስለሚደበቅ ነው። ሌላው በጭባጫ በጎችሽን ስለሚፈሩ ነው። እኔ ከነበግሽ ባናትሽ ተተከይ። ሁሉም ከአንቺ የተሻለ ህይወት ቀይረዋል። ኤች ዋን ኦፍ ዘም የአንቺ ጋር የነበሩ ሰዎች በሙሉ ያልተቀየሩ ሰዎች አንድ አታመጭ። ከአንቺ ጋር የነበሩ በሙሉ ተቀይረዋል። all of them ኪዱ ብትሏት ምን አርጋለች? ትዳሯን ይዛ መታለች። የራሷን ላይፍ ኤልሹ ብት ከአንድም ሁለት ቢዝነስ ከፍታ ቤት ገዝታ ምናምን ፈታ እያለች ነው። ዲቦራ በጣም ካልም ሆና መዝሙር እያዳመጠች ከማንም ጋር ሳትነካካ የራሷን ነገር እያደረገች ነው። እንትናም ነገሮቿ ተስተካክሏል። ጉቺም ነገሮቿ ተስተካከለ። ጉቺን ለማስጠቆር የሄድሽበት መንገዶች ሁላ ባዶ ገባ። ሰርጀሪ ትንሽ ሲያልፍልሽ ጥቁር አዝሙዱን አባረርሽው ከቤት። ስንት ዓመት አብሮች የነበረ ጥቁር አዝሙድ ተባሯል። አሁን እጨዋለሁ አስወገረኝ ምናምን ብለሽ አባረርሽው። ትንሽ ሲያልፍልሽ ብቻሽን ቀረሽ። አባረርኩት ጥቁር አዝሙድን ምናምን ስትዋሽበት ለዘመናት አይደለም ቦይፍሬንድ ብለሽ ከጮሽ ካጓራሽ በኋላ ናው አባረርያለሁ። አሁንም ተደብቆ ይለጠልጣል። አባይም መች አይሞቀው አይበርደውስ ተደብቆ ይለጠልጣል። ቆሻሻ ነሽ፣ ቆሻሻ። እግዚአብሔር ምስክሬ፣ ቆሻሻ ሴት መሆንሽን ዛሬ ሙሉ የኢትዮጵያ ሕዝብ ታዝቧል። ዲቦዬ እንኳን ደስ ያለሽ፣ እንኳንም እግዚአብሔር ረዳሽ። በዚህ ደረጃ ለዲቦ ግን አይገባትም ነበር። ልዩነት ይኖራቸዋል። ሰው ግድ መጣላት እኮ ያለን ሌላው ተንበጫጮ ሊፈራት ይችላል። እካክ መሀይም ስሟን እንኳን በእንግሊዝኛ መጻፍ ማችል ቆዳ ሌላው ሊፈራት ይችላል። እኔ በአናቷ ነው ተክላት። ግን ምቀኝነት በእግር ሲሄድ አየሁት። ሰርጀሪ በእግርሽ ወክ እያደረገ ምቀኝነትሽን ዛሬ አየ ነው። ቢያንስ የሌላ ዜጋ ናት። እርስ በርስ ቢሆን ይችላል። የሌላ ዜጋ እንደ ክብር ነው የሚታየው። ከሌላ ዜጋ ጋር ባትጫወቱ ደስ ይለኛል። ምክንያቱም ሲያሸንፉ እነሱም ኢትዮጵያን ለማዋረድ ነው የሚሄዱት። ግን ዲቦራ በምችለው አቅም አድቨርታይዝ አድርጋ በምችለው አቅም የምችለውን ነገር አድርጋ እግዚአብሔር ዛሬ ለክብር አብቅቷታል። አሸንፋለች። አውትሻይን አድርጋለች። በቲክታክ ዘመን እንደሷ ጊፍት የተሰጠው አላየው። እግዚአብሔር መልካም። ግን በዚህ ደረጃ መሄድሽ ወርቁን ሄደሽ ቼክ አስደረጊ ወይ አስመልሽ። አርቲፊሻል ከመሰለሽ እስቲ መልሽ፣ ልብ ካለሽ መልሽ። እንዴ ካሜራ እኮ ከተውት ሊሆን ይችላል ለኔ ላኩልኝ ብላለች። ጭራሽ ምን አይነት መርዝ እንደሆነች ላሳያችሁ። ይኸውላችሁ የተሰጣት ወርቅ በሰላሙ ጊዜ፣ በፍቅር ጊዜ፣ በሚጫወቱበት ጊዜ፣ ፍቅር በሆኑበት ጊዜ ነው የተሰጣት ወርቁ። ላሳያችሁ። ልክ ሲጣሉ እንዴ ካሜራ ከተውበት ቢሆንስ የሰጡ አርቲፊሻል ነው የሰጡ እያለ ስትል በቪዲዮ ላሳያችሁ። እና ያልታወቀባት ምቀኛ መሆኗን ዛሬ ኤክስፖዝ አድርግሻለሁ። አንቺ ቆሻሻ፣ በጣም መርዝ ሴት። አሁን ሶሻል ሚዲያ ላይ በአናትሽ የምትተኪው አንቺ እንደሆንሽ አሳይሻለሁ። በአናትሽ እንደምትተከይ አሳይሻለሁ። ይኸውልኝ በደንብ በአናትሽ በፊት ለመሳቅም ምንም ሰው ይመጣል። ግን ምቀኛ ኮይን ሰው ይጠላሻል። እውነቱን ልንገርሽ፣ እዮዳብ የታወቀ ላይሰንስድ ምቀኛ ነው። የታወቀ
ላይሰንስድ ምቀኛ የታለ ላኩልኝ። አይቼው በጣም አዘንኩኝ። እግዚአብሔር በሚያውቅ የተሰጣት ወርቅ የውሸት መሆኑን ስትናገር ነበር። ይኸው ቆይ ከዛ በፊት ቆይ ወርቁን የውሸት ነው የሰጡኝ ብላ ስትቀበጣጥር ነበር። ዩቲዩብ ላይ እንዳይጭኗትና እንዳይበሉ ድምጿን የምትቀይረው ለዛ በአረብኛ ነው የተጻፈው። ቲክቶክ አላቸው አንድም ዶች ወርቋን ተሰልጓል ብዬ ነበር አለ። እስኪ እናንተ ግን ማለት ነው መስታወትን ማድረግ ትችላላችሁ፣ ግን እግዚአብሔር ይስጣቸው። ቆይ ወደ ገደለው ነው ብዙ እንድትቀባጥር ያለ አልፈልግም። ይኸው ብርቱስ ብላለች ደግሞ እዚህ ጋር ያልበረጠስኩት ማርያምን ወርቅ አርገሽ አታውቂማ። አርገሽ አታውቂ። ስለ ወርቅ የምታውቂው ነገር የለም። ለመጀመሪያ ጊዜ ወርቅ የተሰጠሽ ያው የአማራ ልጆች ናቸው። ወርቁ አይተነው ነው የሰጠሽ። ለማኝ አርገኝ ሰራተኛ አርገኝ ስትይ አይጾከኛ አለን ብሎ ሰጠሽ። ግን ለጨርሱ ክብረ ቢስ ይኸው ስሙ በለ ዋናው ሰውዬው እኮ አይደለም እሱ አይደለም ገዝቶ የላከልኝ እኮ ገንዘብ ነው እሱ የሰጠው። የላኩ ሰዎች ናቸው የሚጠየቁት እንጂ ሌላ ወሬ ነበር። እንደው በዛ ጊዜ ጓደኛ አልነበሩ? ጓደኛ ባይሆኑ ስጦታ ይሰጣል። ጓደኛ ባይሆኑ ስጦታ ይደረግ ነበረ። ጓደኛ ነበሩ። በጓደኝነታቸው ነው ያ ወርቅ እነሱ ነግረው የዚህ ሰው በጣም የምትወድ የምታከብር ሰው ልደቷ ነው ሲባል በቃ ገንዘብ ተሰጥቶ ይህን ተደረገ። ወርቅ ተገዝቶ ተሰጠ። ሄዳ ቼክ ማስደረግ ትችላለች፣ ወርቅ ይሁን አይሁን። ከዛ በኋላ መታ የፈለገችውን ብትሳደብ ችግር የለብኝም ወርቅ ካልሰጧት። ብልግና ግን እንደዚህ ነው። አየህ፣ ስትጣላ የተሰጠንም ስጦታ አውጥተ ዶማ መሀይም መንደሬ ሲሆኑ እንደዛ ያደርጋል። የጥሩን ግን ይረሱታል። መልካም ያሳለፉትን ይረሱታል። ጥሩ ጊዜ የነበረውን ይረሱታል። ከዛስ በሙሉ አውጥተው ምቀኝነታቸውን እግር አውጥቶ እንዲሄድ ያደርጋል። ስለዚህ ምንም ብትሰጧት ለዚች እካክ የተጣላችሁ ጊዜ እንደዚህ ነው የምታረጋችሁ። እና ዛሬም የታየው በሷ በጌም ሰዓት ጌም ይዛ መጣች። ማሜ ስለተናደደ ብሎክ ስላደረገችው ገብቷል። ማሜ ነገ አልቅሶ ይቅርታ ይጠይቃል። ግን ትዝብት ነው ትርፉ። በጌሟ ሰዓት ያንቺ ጌም ጊዜ እኮ አይተናል። ከ3 ከ4 አንበሳ በላይ አውርዳለች። እኔ እስከማውቀው ዲቦራ ከ3 ከ4 አንበሳ በላይ ላንቺ አውርዳለች። አንቺ ግን የእሷ ጊዜ ላይ የቀጠሮ ጌሟ ላይ መተሽ ቁጭ ብለሽ ጌም እየተጫወች ሰው ትሳደቢ ነበረ። አየሽ፣ እንደዚህ ነሽ። በግ መሀይም ጋር ስትሆኚ ምቀኝነትሽ ታይቷል። ሰርጀሪ ምቀኛ፣ የምቀኛ ሰፈር ልጅ ነሽ። ፈንጂ አንቺ እካክ
ጥቁር አዝሙዱም እዚህ ዋሽተሻል፣ ቤት ውስጥ ነው ያለው አለ። ጥቁር አዝሙዱም አይዞሽ፣ አንቺ እርድና የሚመስልሽ እምብር ተበስቶ መምጣት ነው። እካክሽን አራግፊ ሂጂና ቆዳ ደግሞ ትላለች። ሌቭል 40-50 የገባው ተቀጠሽ። ስትቀጪ አንበሳ ትቀጣጣላችሁ፣ አንበሳ ታወርጃለሽ። ሲቀጡ ማሜም እንደዚህ ነው። ሲቀጣ አንበሳ ያወርዳል። ቅጣቱ በአንበሳ ስለሚቀጣጡ ሌቭላቸው ከፍ አለ እንጂ ለሰው ሰጥተው አይደለም። ውሸታሞች ናቸው። እንደው ሰውን ይሄ በጎች አሉ አይደል? ማቁ በጎች እነሱን ምን እያደረጉ ነው? እነሱ ጋር ይሸውዷቸዋል። የምትቀጣጡት አንበሳ ትወራረዳላችሁ፣ ከዛ ሌቭሉ ከፍ ይላል እንጂ ለማን በሰጠ ቢባል ኖሮ ሌቭላችሁ አንድ አይሞላም። ሌቭላችሁ ለማን በሰጠ ከሆነ። ምቀኞች ናችሁ። ምቀኝነት ይቀር። ምቀኝነት ክፉ በሽታ ነው። ቅናት ክፉ በሽታ ነው። ስለዚህ አሁንም ሰርጀሪ ሙሉ በሙሉ ዛሬ፣ ትላንትና ስለ ወርቅ ባወራሽው ዛሬ በዲቦራ ያንቺን ክፋት ሰው አይቷል። ያንቺን መርዝነት በሁለቱም አይቷል። ወርቅ ተሰጥቶ ካልፈለግሽ መልሽ። የምታጣጢ ከሆነ ወርቁ አይሆንም፣ መልሰው ይሰጣሉ። ለዛስ መልሽ። ካልፈለግሽ የምታጣጢ ካሜራ አለው እንዴ ውስጡ? እንዴ እነዚህ ሰዎች እኮ አይታመኑም። ምን ሊያደርግልሽ? የምትሰሪው ወንጀል አለ እንዴ? ወንጀል አለ ወይ የምትሰሪው? መልሽ። እካክ መልሽ። በጎችሽን ይዘሽ እዛ ገደል ግቢ። በጋ እካክ። ስለዚህ አሁንም የምናገረው ምንድን ነው? እንደዚህ አይነት ምቀኝነት ሲኖር ሌላው ተንበጫብጮ ብዙ ፎሎር አላት ወይ አጨብጫቢ አላት፣ በጋ አላት፣ እካክ አላት ብሎ ሊፈራ ይችላል። እኔ ግን እውነት ሳይ እመጣለሁ። እውነት ሳይ አይሞቀኝ አይበርደኝ፣ ወገብሽን ነው የምሰብረው። እካክ እና በጣም 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 ባለጌ መሆንሽን ትላንትም ሰው ይታዘባል እንኳን ብሎ ሰው አያስብም። እንዴት ከሚጠራጠራችሁ ሰው ጋር ጓደኛ ትሆናላችሁ? ምን ሊያርግ ታወራላችሁ? እንደዛ አይነት ሰው ጋር እንደዛ አብራችሁ ስንት ነገር እንዳላወራችሁ ዛሬ ደም እንባ ታለቅሻለሽ። አንቺ እባብ ሰው ነቅቷል። አንቺ እባብ 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 መሆንሽን ዛሬ በደንብ አሳይተሻል። ይቺ 5 ደቂቃ ወይ 1 ሰዓት ናት። እሷን አልፈሽ ባላይ የሆነች መግባት ትቻለሽ። በጃኒ እንደምትቀኝ ማንም ያውቃል። እኩያሽ አይደለችም ጃኒ። ማንም እያንዳንዱ ሰው ቢጠየቅ ያውቃል በጃኒ እንደምትቀኝ። ኤቭሪባዲ ነው መሆን ትፈልጊያለሽ። አሁን ደግሞ ይኸው በዲቦራ በዚህ ደረጃ ምቀኝነት ይዘሽ መጣሽ። ፎዌ እኔ እዮዳ ጉቶ እንኳን ሊጫወት ቀጠሮ ላይ እኔ አልገባው ጉቶና ሄለን ቆሮንጮ ሲገባው አልገባው። ለምን ሰው ያላ ሶሻል ሚዲያ ላይ ለሁላችን ይበቃል። እኔ እንቁርቲ ብትጫወት ለእሷ ተመቀኝቼ እኔ በዛ ሰዓት አልገባም ለጌም። እግዚአብሔር ምስክሬ አዶንዱ ላይ ብዙዎቹ አያደርጉም። የጌም ሰዓት ላይ ብዙ ሰው እንደዛ ያደርግ። እነ መማር አልገቡም፣ እነ ሀቢባ አልገቡም፣ እነ ሳራ ዳጣ አልገቡም፣ ሌሎችንም እነ ጉቺ አልገቡም፣ ማናቸውም አልገቡም። አይገባም። የጌም ላይ ሌላ ሰው አይገባም። እንደዚህ አይነት ቆሻሾች ግን ምቀኛ ቅናትሽን በደንብ አይተናል። ቅናትሽን ቅንቅንሽን ሙሉ በሙሉ አይተናል። ቅንቅናም ነሽ። ከዚህ በኋላ ነገሮችሽ እየወረዱ ነው የሚሄዱት። የሚስቁልሽ ይቀራሉ፣ የሚጮልሽ ይቀራሉ።
በጎችሽ መባነን ይጀምራሉ። እንዴ እኔ እምቧ እያልኩ ትሸውደኛለች እንዴ ላሉ በጎች መጣው እምባ እኔ ጅል አረገችኝ እንዴ። ከዚህ በኋላማ ተይ በኋላማ እኔ በግ አልሆንም፣ የማንም በግ አይደለሁ። ተይ በኋላማ በግ አልሆንም። ተይ በኋላ ምን አገባኝ ትላለች በጓ መጣ